አብርሃምን እና ሄርሜላን አንድ ላይ ለማድረግ የማይፈነቅሉት ድንጋይ እንደሌለ ልትረዱ ይገባል ቤተሰብ። ሄርሜ አንድ ሙዚቃ አትለቅብንም? ጉንፋን ይዞኛል። ችግር የለውም እንደውም አሪፍ ነው። ቁጭ አብርሽ ነው የምር አብርሽ ያዝናናል። ልጨፍርልህ ማለት ልዝፈንልህ? እኔ አልፈልግም። እንሂድ በቃ። እንግዲህ ቤተሰቦች እያያችሁ ነው አይደለ? ጓደኞቹና ሄርሜላ አደገኛ ጠላቶች እንደሆኑ እኔ ተረድቻለሁ ለአብርሃምና ለሩታ። ምክንያቱም አሁን እያደረጉ ያሉት ነገር በሙሉ ከልጅናቱ ከሩታ ከሚስቱ እንዲርቅ በጣም ትልቅ የማይፈነቅሉት ድንጋይ እንደሌለ ያሳያል ቤተሰብ። አሁን እንደምታዩት ሄርሜላ እንድትዘፍንለት ለአብርሃም ግብዣ እያቀረቡ ነው ያሉት እና አቤል። አስቡት፣ እነዚህን ሰዎች ፈጣሪ ከራሱ ከአብርሃም አጠገብ እንዲያርቅለት መጸለይ ብቻ ነው የሚያስፈልገው። ሌላ ምንም መፍትሄ የለውም። ይመቸኛል ካንተ ጋር ጨዋታ፣ አይጥመኝም ጠላለው ዝምታ። በያናግረኛ አራግዙኝ ጉዞ በቃ ይበቃችኋል። እንግዲህ ቤተሰቦች የዘፈኑ ትርጉም በጣም እንደገባቸው አስባለሁ። በጣም ትልቅ መልእክት ነው ያለው ለአብርሃም በጣም እሷን እንዲረዳት እየሞከረች ነው። ባገኘችው አጋጣሚ በሙሉ እየተጠቀመች ነው ያለችው ሄርሜላ። ምክንያቱም የአብርሃም ጓደኞች እያገዟት ስለሆነ ነገሮች ለሷ በጣም ቀላል እየሆኑ ነው። ምክንያቱም ሩታ እስርስሩ እየሮጠች ልክ እንደ ድሮ እስርስሩ እየሄደች እንደዚህ ነገሮችን ለማብራራት ጥረት ማታደርግበት ሁኔታ ላይ እንዳለች አውቀው እነሱ፣ ምክንያቱም እሷ አራስ ላይ እንደሆነች ይህንን ተረድተው የአብርሃም ጓደኞች ነገሮችን በጣም ወደ ውስብስብ ሁኔታ ውስጥ እየከተቱ ነው ያሉት። እንዳውም በቃ ድጋሚ እንደዚህ የተወሳሰበውን ነገር እንዳይፈታ አድርገው በጣም እየቋጠሩት ነው ያሉት። ስለዚህ ቤተሰብ አብርሃምን የማይሆን ታሪክ ውስጥ እየከተቱት ነው ያሉት ባይነኝ እኔ በግሌ። ሩታ አይዞሽ፣ ፈጣሪ አለ፣ አይዞሽ። በዚህ ጉዳይ ሀሳብሽ ሊረበሽ አይገባም። ምክንያቱም ከአቅምሽ በላይ የሆነውን ነገር በሙሉ ለፈጣሪ አሳልፈሽ ስጪ ነው የምልሽ እኔ እንደ ወንድማዊ ምክሬ ማለት ነው። ስለዚህ ነገሮችን ፈጣሪ ወደ ተሻለ ሁኔታ ሊያመጣቸው ይችላል። ሄርሜላና አብርሃም እንደዚህ አይነት ሁኔታ ውስጥ እንደሚገቡ ገና ሄርሜላ ወደ ዩቲዩብ ስትመጣ ነው የተረዳሁት እኔ። እውነት ለመናገር ነው፣ እውነቴን ነው የምላችሁ። ምክንያቱም ሄርሜላ በጣም አጉል እኔ ነኝ የማስብልህ፣ አጉል ከኔ በላይ ላንተ የሚያስብልህ ሰው የለም አይነት ነገር ነው ሁኔታዋ ሁሉ፣ አነጋገሯ፣ አክቷ፣ ሁሉ ነገሯ ቤተሰቦች። ስለዚህ ይሄ ማለት ሄርሜላ አብርሽ ለሷ ጥሩ ስሜት እንዲኖረው የፍቅር ስሜት እንዲኖረው እያደረገችው ነው ያለችው። ያ ወንድ ልጅ ደግሞ ታውቃላችሁ በፍቅር ለመውደቅ ብዙም ጊዜያቶች አይፈጁበትም እንደምታውቁት ማለት ነው። የወንዶችን ደካማ ጎን ስለምታውቅ ሁሉንም ነገር ስለተረዳች አብርሃምን አጠመደችው። በቃ አብርሃም እሷ እንድትናፍቀው አደረገችው። ምክንያቱም ስለምትወደው። ገባችሁ ቤተሰቦች? መውደዷ ልክ ነው እያልኩ ሳይሆን ስለምትወደው ሄርሜላ ለማጥመድ እንዳሰበች በጣም ግልጽ ነው ቤተሰቦች። ውድና የተከበራችሁ የግሬስ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም ነገሩ እንደተባባሰ ነው። የአብርሃምና የጓደኞቹ እብደት እንደተባባሰ ነው ያለው ቤተሰቦች። አገር ለቀው ሊሄዱ ነው። አብርሃምን አግባብተው ከሀገር እንዲወጣ እያደረጉት ነው ያሉት ቤተሰቦች። ነገሮች እየተባባሱ ነው ያሉት። የጓደኞቹንና የሄርሜላን አደገኛ ግፊት እየሰማ እንደሆነ ነው የተረዳሁት እኔ በራሴ። ምክንያቱም እሱ በጣም አዋቂ ሰው ነው፣ ልጅ አይደለም። ማድረግ ያለበትን ነገር ያውቃል ጠንቅቆ። ሰው ስላለው ብቻ የሚያደርግ ሰው መሆን የለበትም ባይነኝ እኔ። ከውድና ከተከበረችው ሚስቱ ከሩታ ለመራቅ ይህን ያህል ለምን ሊወስን እንደቻለ ብዙም አጥጋቢ መልስ ያለው አይመስለኝም። አብርሃም ነገሮችን በደንብ እያሰበባቸው አይደለም።
እኔ እንዳየሁት ከሆነ ማለት ነው ቤተሰቦች። እስኪ የዛሬውን ቪዲዮ ደግሞ እንየው። አብርሃም በዚህ ግባ በዚህ ውጣ ምናምን ብሎ ከሚጨቅጭቅ ውጪ ለምታተርፈው ነገር አለ እዚህ በመቀበጥ ማቃሉ እኮ ግን መቃበል ነው። ታዲያ ከጭንቀት ራስን ነፃ አድርግ። እስቲ እንውጣ እንሂድ፣ ሌላ ሀገር እንሂድ። ሪላክስ አድርገህ ጭንቅላት ሪፍሬሽ አድርገው። እዚህ ማን አለ እስኪ አስቡ። የሚያቃጥልና የሚያናድድ ሰው ብቻ ነው ያለው። እንግዲህ ቤተሰቦች እየሰማችሁ ነው አይደለ? አቤል ያለውን እዚህ ማን አለ እዚህ ማን ቀረ አንተን ለማናደድና አንተን ሀሳብ ውስጥ የሚከት ሰው ብቻ ነው ያለው እያለውን ያለው ነገሩ ግልጽ ነው ቤተሰቦች። ማንን ለመንካት እንደፈለጉ በጣም ግልጽ ነው። ከስር ጀምሮ ገና ወደ ዩቲዩብ ሲመጣ አብራው የነበረችውን ጓደኛውን፣ ፍቅረኛውን፣ ሚስጥረኛውን እንዲሁም ሚስቱን እንዲርቅ እየነገረው ነው ያለው አቤል። ምክንያቱም እዚህ የሚጠቅም ሰው የለም እያለው ነው ያለው ቤተሰቦች። ነገሮች እንዲወሳሰቡ እያደረጉ ያሉት ደግሞ እኒው ከጎኑ ያሉት ሰዎች ናቸው። ስለዚህ አብርሃም ከመቼውም ጊዜ በላይ ወደ ራሱ ሊመለስ ይገባዋል ባይ ነኝ። ወይ ደግሞ እሱ ወደ ራሱ እንዲመለስ ከጓደኞቹ የበለጠ አብርሃምን የሚቀርበው ሰው ካለ ወይ ቢታከም ይሻላል ባይ ነኝ እኔ። ምክንያቱም የሚያማክረው ሰው ያስፈልገዋል። አሁን እያሰበ ያለው ነገር ሁሉ ትክክል የሆነ ነገር አይደለም፣ ኖርማል የሆነ ነገር ስላልሆነ ቤተሰቦች ከጓደኞቹ ውጪ አብርሃምን እንድትረዱት እላለሁ። የተከበረችዋ ሚስቱ እቤት ቁጭ ብላ እሱ እወድሃለሁ እያለች በፍቅር ካጠመደችው ሰው ጋር ይህን ሁሉ ጊዜ ማሳለፍ አለበት ብዬ አላምንም። አንዳንድ ሰዎች አሉ፣ እነሱን ያው እንግዲህ ለነሱ ጥለንላ አንሄድም። አስቡት ቤተሰቦች፣ አንዳንድ ሰዎች አሉ እያለ ነው። አንዳንድ ሰዎች ሊል የፈለገው አቤል ያው ሩታን ነው። ከሩታ ውጪ ማንንም ሊነካ የፈለገ አይመስለኝም በዚህ ጉዳይ ላይ ማለት ነው። ስለዚህ በባለቤቱ በኩል ያሉትን ሰዎች ነው እየነካ ያለው አቤል። በጣም አደገኛ እልህ ውስጥ የገባ ነው የሚመስለው። ልክ የራሱ ጉዳይ ይመስል ልክ እንደራሱ ልክ እሱ በቃ እንደ አብርሃም ሆኖ ነገሮችን እንደፈለገው እየዘወራቸው ነው ያለው። እሱ ሳይመለከተው የሚመለከተው ሰው እዚች ጋር የራሱን ሀሳብ ወደ ራሱ እንዳልተመለሰ አውቆ ያንን ነገሮችን እየበጠበጠ ያለው አንደኛው ተጠያቂ አቤል ነው ብዬ ነው ማምነው በራሴ ማለት ነው። አሁን በአሁኑ ሰዓት በዙሪያው ያሉ ሰዎች የሚጠቅሙ ሰዎች ናቸው ብዬ አላምንም በራሴ። ለብቻው ቁጭ ብሎ እያደረገ ያለውን ነገር አብርሃም ነገሮችን ቢያጤንና ቢያስብበት የተሻለ ነው ብዬ አምናለሁ። ቤተሰብ እናንተም ሀሳብ አስተያየታችሁን በኮመንት ላይ አሳዩኝ እስኪ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።